ዛሬ የምጣድ ሽሮ እንዴት እንደሚዘጋጅ አሳያችኋለሁ። ይህን የሽሮ አይነት ወደ ባህር ዳርና ጎንደር ያላችሁ የመለኛ ተመልካቾች በሚገባ እንደምታውቁት አንጠራጠርም። የዛሬውን የምጣድ ሽሮ ለማዘጋጀት ከምንጠቀማቸው ግብአቶች መካከል 2 የሾርባ ማንኪያ ደቆ የተከተፈ ቀይ ሽንኩርት፣ 1 ፍሬው ወጥቶለት የተከተፈ አነስተኛ ቲማቲም፣ ከነፍሬው የተከተፈ 1 ተለቅ ያለ አረንጓዴ ቃሪያ፣ የምግብ ዘይትና የተወሰኑ የማጣፈጫ ቅመሞችን እንጠቀማለን። ከማጣፈጫ ቅመሞቹ በተጨማሪ በመለኛ ገጽ የተዘጋጀውን ምጥን ሽሮ እንጠቀማለን። ከኢትዮጵያ ውጪ ለምትኖሩ የመለኛ ተመልካቾች በመለኛ የተዘጋጁ የተለያዩ የምግብ ግብአቶችን ለሽያጭ እያቀረብን እንገኛለን። ማዘዝ ለምትፈልጉ በኢንስታግራም ገጻችን መልእክት አስቀምጡልን። ከምጥን ሽሮ በተጨማሪ ለቀይ ወጥ የማቁላያ ቅመም፣ ለተለያዩ አልጫ ወጦች ያልጫ ቅመም፣ የመከለሻ ቅመም፣ በአይነቱ ልዩ የሆነና ሞክራችሁ የምትወዱት በርበሬ፣ በጣም ቆንጆ ሚጥሚጣ፣ የተለያዩ የቡላ አይነቶችን ለማዘጋጀት የቡላ ዱቄት፣ ነጭ ሽሮ እና ከሽምብራ የተዘጋጀ የሽምብራ ሽሮ ለሽያጭ አቅርበናል። በዚህ አጋጣሚ በመጀመሪያ ዙር ሽያጫችን እነዚህን የምግብ ግብአቶች ሞክራችሁት ለወደዳችሁትና ቀና አስተያየት ለሰጣችሁን የመለኛ ተመልካቾች ምስጋናችንን እናቀርባለን። ወደ ምጣድ ሽሮአችን ስንመለስ አስቀድማችሁ 3 የሾርባ ማንኪያ ምጥን ሽሮ ጎድጓዳ ሳህን ውስጥ ትጨምራላችሁ። ከምጥን ሽሮ በተጨማሪ ነጭ ሽሮ ከትንሽ በርበሬ ጋር እንዲሁም የሽምብራ ሽሮውን መጠቀም ትችላላችሁ። ሽሮ ሳይበላሽ ለረጅም ጊዜ እንዲቆይላችሁ ልክ ምስሉ ላይ በምትመለከቱት መሰረት በደንብ ከድናችሁ ማስቀመጥ ይኖርባችኋል። አሁን የቀነሳችሁት ሽሮ ላይ 1 የቡና ማንኪያ ጨው ትጨምራላችሁ። የማጣፈጫ ቅመም እንዲሆነን ደግሞ 1 የቡና ማንኪያ የነጭ ሽንኩርት ዱቄት፣ 1 የቡና ማንኪያ የሮዝመሪ ዱቄት እና 1 ቁንጥር ኮረሪማ ከላይ ትጨምራላችሁ። ውሃውን ወደ ሽሮ ከመጨመራችሁ በፊት አስቀድማችሁ ቅመሙን ከሽሮ ጋር በደንብ ቀላቅሉት። ለመቀላቀልም የእንቁላል መምቻ ተጠቀሙ። በቤት ውስጥ የእንቁላል መምቻ ከሌላችሁ ሹካ መጠቀም ትችላላችሁ። ቅመሙን ከሽሮ ዱቄት ጋር በደንብ ከቀላቀላችሁት በኋላ ውሃ ከልሳችሁ ማማሰላችሁን ትቀጥላላችሁ። እዚህ ጋር የምትጠቀሙት ውሃ ለብ ያለ ውሃ ቢሆን ይመረጣል። ውሃውን በአንዴ ጨምራችሁ ከመቀላቀል ይልቅ ትንሽ ትንሽ ጠብ እያረጋችሁ እያማሰላችሁ ብትቀላቅሉት የበለጠ ተመራጭ ይሆናል። እዚህ ጋር ሽሮ ላይ የጨመርናቸው የነጭ ሽንኩርት ዱቄት፣ የሮዝመሪ ዱቄትና ኮረሪማ እንዴት እንደሚዘጋጁ ከዚህ በፊት በመለኛ ገጽ ስላሳየናችሁ መለኛ የሚለውን ቃል በማስቀደም የምትፈልጉትን የቅመም አይነት መፈለጊያው ላይ በመጻፍ በቀላሉ ማግኘት ትችላላችሁ። እዚህ ጋር ከዘረዘርኳቸው ቅመሞች በተጨማሪ ሌሎች የቅመም አይነቶችን መማር ከፈለጋችሁ ሩቅ ሳትሄዱ እዚሁ ገጻችን ላይ ታገኙታላችሁ። ሽሮውን በምትመቱበት ጊዜ ከስር የቀረ የተጣበቀ ሽሮ ስለሚኖር በደንብ ጠርዙ ድረስ እየገባችሁ እያማሰላችሁ መቀላቀል ይኖርባችኋል። በተጨማሪ አንድ መዘንጋት የሌለባችሁ ነገር ፈጽሞ መጓጓል የለበትም። አሁን የአትክልት ግብአቶቻችሁን ወደ ሽሮ ትጨምራላችሁ። 2 የሾርባ ማንኪያ ደቆ የተከተፈ ሽንኩርትና 2 የሾርባ ማንኪያ በትንንሹ የተከተፈ ቲማቲም ትጨምራላችሁ። ምግቡን የምታዘጋጁበት ጠረጴዛ እንዳይቆሽሽባችሁ እንዲሁም እንዳይዝረከረክ የሻይ ብርጭቆ ማስቀመጫ ላይ እያሳረፋችሁ ማዘጋጀት ትችላላችሁ። እዚህ ጋር ቃሪያ ጨምራችሁ ከሽሮ ጋር ማብሰል ከፈለጋችሁ በቀጫጭኑ ከትፋችሁ ጨምራችሁ ከአትክልት ግብአቶቹ ጋር መቀላቀል ትችላላችሁ። ነገር ግን እኔ በግሌ ቃሪያውን ከትፌ አብሬ አላበስለውም። ቃሪያውን አብሮ ከማብሰል ይልቅ መጨረሻ ላይ እንዲያቃጥል ከነፍሬው ከትፌ መጨመርን አዘወትራለሁ። የአትክልት ግብአቱን ከሽሮ ጋር በሚገባ ከቀላቀላችሁ በኋላ 2 የሾርባ ማንኪያ የምግብ ዘይት ከላይ ትጨምሩና ትቀላቅሉታላችሁ። እዚህ ጋር ዘይት ያላበዛውበት ምክንያት በኋላ ላይ ሽሮውን ምጣድ ላይ እየጠበስኩት ከላይ ዘይት ስለምጨምርበት ነው። ሽሮውን በደንብ ቀላቅላችሁ ምስሉ ላይ በምትመለከቱት መሰረት በጣም ያልቀጠነ እንዲሁም በጣም ያልወፈረ ይዘትስ መቀላቀላችሁን ታቆማላችሁ። አሁን የእንጀራ ምጣዳችሁን ታገሉና ሽሮውን በጥንቃቄ ከላይ ታፈሱበታላችሁ። በቤት ውስጥ የእንጀራ መጋገሪያ ምጣድ ከሌላችሁ ይህን የምግብ አይነት በብረት ምጣድ ማዘጋጀት ትችላላችሁ። ሽሮውን ወደ እንጀራ ምጣዳችሁ ከገለበጣችሁ በኋላ ለተወሰነ ሰከንድ ትተውታላችሁ። ለተወሰነ ሰከንድ በስሎላችሁ አንድ ቦታ ከረጋላችሁ በኋላ ማንኪያ ወይንም የእንጨት ጭልፋ በመጠቀም ቀስ እያላችሁ ትቀላቅሉታላችሁ።
እዚህ ጋር እኔ እንጨት እየተጠቀምኩበት ያለሁት ምክንያት መጋገሪያዬ ከብረት የተዘጋጀ ስለሆነ ነው። ነገር ግን የእናንተ እንጀራ መጋገሪያ ከሸክላው የተዘጋጀ ከሆነ የብረት ማንኪያ መጠቀም ትችላላችሁ። ሽሮውን ስትቀላቅሉት ከእንጨቱ ጋር እየተጣበቀ ካስቸገራችሁ ማንኪያ በመጠቀም ላዩ ላይ የተጣበቀውን እያለቀቃችሁ ማዘጋጀት ይኖርባችኋል። ሽሮውን እየጠበሳችሁ እርስ በራሱ እየተጠባበቀላችሁ ሲመጣ ወደ አንድ ቦታ ሰብሰብ ታደርጉትና ለተወሰነ ደቂቃ ሳትነካኩት እዛው እንዲጠበስ ትተውታላችሁ። ለተወሰነ ደቂቃ በአንድ በኩል ከጠበሳችሁት በኋላ ትገለብጡትና ባልተጠበሰው በኩል ደግሞ መጥበሳችሁን ትቀጥላላችሁ። ሽሮስ መሃል ላይ የሚገኘውን እንፋሎት እንዲወጣላችሁ ልክ ምስሉ ላይ በምትመለከቱት መሰረት በማማሰያው በደንብ እየከፈታችሁ ዘርዘር እያረጋችሁ ማብሰል ይኖርባችኋል። ይህንን ሽሮውን እየጠፈጠፋችሁ በአንድ በኩል ካበሰላችሁት በኋላ የመገልበጡን ሂደት ሽሮ እስኪበስል ድረስ ትቀጥላላችሁ። ሽሮ መብሰል አለመብሰሉን ለመለየት ከፈለጋችሁ በመጀመሪያ ሙሉ ለሙሉ ቃናው ይቀየራል። ሁለተኛ ደግሞ በመቅመስ መብሰል አለመብሰሉን መለየት ትችላላችሁ። አሁን እዚህ ጋር እንደየምርጫችሁ የምታዘጋጁት ሽሮ ለስለስ እንዲልላችሁ የተነጠረ ለጋ ቂቤ ከላይ ትጨምራላችሁ። ይህን የምግብ አይነት በጾም ወቅት የምታዘጋጁት ከሆነ እዚህ ጋር ዘይት መጠቀም ይኖርባችኋል። ቂቤ እንዴት እንደሚነጎር እንዲሁም እንዴት እንደሚነጠር መማር ለምትፈልጉ የመለኛ ተመልካቾች እዚሁ የመለኛ ገጻችን ላይ ከዚህ በፊት ስላሳየን መጎብኘት ትችላላችሁ። ቂቤውን ሽሮ ላይ ከጨመራችሁ በኋላ የምጣዳችሁን የሙቀት መጠን በተወሰነ መልኩ ትቀንሱና ከሽሮ ጋር በደንብ ትለውሱታላችሁ። የምጣዱን የሙቀት መጠን ከፍተኛ ላይ እንደሆነ ከተዋችሁትና ቂቤውን ከጨመራችሁበት ቂቤው ሊቃጠልባችሁ ስለሚችል መጠንቀቅ ይኖርባችኋል። አሁን የምጣድ ሽሮአችን ቆንጆ ሆኖ እየበሰለልን ይገኛል። ለማውረድ ዝግጁ ስትሆኑ ከማውረዳችሁ በፊት ልክ ምስሉ ላይ በምትመለከቱት መሰረት የምትፈልጉትን አይነት ቅርጽ ታስይዙታላችሁ። እኔ በክብ ሳህን ስለማቀርበው ክብ ቅርጽ አስይዤዋለሁ። ክብ ቅርጽ ካስያዛችሁ በኋላ ተጠንቅቃችሁ ወደ ሳህናችሁ ትገለብጡትና ቅርጹ ከተበላሸባችሁ የበለጠ ሳህኑ ላይ ታስተካክሉታላችሁ። ስታቀርቡት ሽሮ ከተዝረከረከባችሁ በሶፍት የተወሰነ መጠራረግ ይኖርባችኋል። ካዘጋጀነው ሽሮ ጋር የተወሰነ ማባያ እንዲሆነን የቲማቲም ቁርጥ አዘጋጅተናል። የቲማቲም ቁርጥ እንዴት እንደሚዘጋጅ እዚሁ ገጻችን ላይ ታገኛላችሁ። ይህን ሽሮ ሁላችሁም በየቤታችሁ እንደምትሞክሩት ተስፋ እናደርጋለን። ሞክራችሁት ከወደዳችሁትም ፎቶ እያነሳችሁ ላኩልን። አሁን ቅድም ያዘጋጃችሁትን ቃሪያ ከላይ ሰክታችሁ አሳምራችሁ ታቀርባላችሁ። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። እናመሰግናለን።